በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በረከቱ ከእኛ ጋር ለዘላለሙ ትኑርና በጸሎተ ሐሙስ በነግ የሚነበብ የዮሐንስ አፈወርቅ ምክር ተግሣጽ ይህ ነው። ወደዚህ ወደሚያስፈራው ማዕድ የምንቀርብባት ቀን ይህች ናት። እንግዲህ ነቅተን እንቅረብ፣ ራሳችንንም እናዘጋጅ። ከእኛ ውስጥ አንዱም አንዱ እንደ ይሁዳ አይሁን፣ ወይም ሽንገላ ያለበት ክፉ አይሁን። በአንደበቱም ምን ክፉ ነገርን አይናገር፣ በልቡም ሌላ ሐሳብ አያስብ። በዚያን ጊዜ ማዕዱን የለወጠው ክርስቶስ እንሆ በዚህ አለና፣ እንሆ ከዚህ ሆኖ በዓይኑ ወደዚህ የሚመለከት እንሆ በዚህ አለ። እርሱ የተዘጋጀውን ቁርባን ለውጦ የክርስቶስ ሥጋና ደም የሚያደርገው ነውና፣ ይህም እንደ ሩቅ ብእሲ ባሕሪ አይደለም። ከሁለት ባሕሪ አንድ ባሕሪ፣ ከሁለት አካል አንድ አካል የሆነ ስለ እኛ በእንጨት መስቀል ላይ የተሰቀለ ክርስቶስ ነው እንጂ። ካህኑም በዚሁ አምሳል ይፈጽማል። እኛም እርሱ እንደተናገረ ችሎታና ስጦታ ለእግዚአብሔር ነው እንላለን። ይህ ሥጋዬ ነው አለ። ይህች ቃል የተዘጋጀውን ቁርባን ትለውጣለች። እንደዚህም ያ ቃል በወሪቱ ብዙ ተባዙ ምድርንም ምሏት ብሎ አንድ ጊዜ የተናገረው ትውልዶችን ነገዶችን በማስገኘት በተፈጥሯችን ባሕሪ ሲሰራ ይኖራል። እንደዚህም ሁሉ ይህን ቃል አንድ ጊዜ ተናገረ። ያ ቃል በመላው ዓለም ባሉ አብያተ ክርስቲያናት የሚዘጋጀውን መሥዋዕት ሁሉ ሲፈጽም ይኖራል። ስለዚህ በልቡ ቂም፣ በሐሳቡም ሽንገላ፣ በሰውነቱ ተንኮል ያለበት እንግዲህ ወደ እርሷ ሊቀርብ አይገባውም፣ ከሱ የተነሳ በነፍሱ ላይ ፍዳ እንዳያመጣ። በዚያን ጊዜ ይሁዳ ሥጋውን ደሙን ከተቀበለ በኋላ ሰይጣን አድሮበታልና። እንግዲህ የበደለ የጌታ እግዚአብሔርን ፍርድ በነፍሱ ለመቀበል ብቻ አይደለም፣ በይሁዳ ላይ ሰይጣን እንዳደረ ስለ ጉስቁልናው ሐሳር ነው እንጂ። ሳይገባቸው ሥጋውን ደሙን በሚቀበሉ ላይ ሰይጣን መጥቶ በውስጣቸው እንዲያድርባቸው እኛን ለማስረዳት ነው። በዚያን ጊዜ በይሁዳ አንደበት እንደሆነበት ለሚገባቸው የምትጠቅም ስጦታ ናትና። ይህንንም የምለው ንጹሕ የሆነው ሥጋውን ደሙን ከመቀበል ልንከለክላችሁ አይደለም። ነገር ግን ይህን የምንነግራችሁ ልትጠበቁና ልትጠነቀቁበት ነው እንጂ። ከእናንተ ማንም ማን እንደ ይሁዳ ሆኖ በልቡ ቂም ወይም መርዝ የሆነ ነገር ሽንገላ ይዞ ወደዚህ ማዕድ አይምጣ። ሥጋውና ደሙ መንፈሳዊ ምግብ ነውና። ክፉ ደዌ በሆድ ሳለ ሥጋዊ ምግብን በሚመገቡት በበሽተኛው ላይ ደዌን እንደሚጨምርበት እንዲሁ ነው። ይህም ከምግቡ ጠባይ አይደለም፣ አድሮበት ካለው ደዌ የተነሳ ነው እንጂ። እንደዚሁም መንፈሳዊት ምስጢር የሆነች ሥጋውና ደሙ ክፋትን ከተመላች ከሰው ሰውነት ውስጥ ብትገባ ፈጽማ ትጎዳለች። ይህም ከሥጋው ከደሙ አይደለም፣ በደዌ ኃጢአቱና ከተቀበለች ከደዌ ነፍስ ነው እንጂ። ከሕይወት ማዕድ ለመቀበል በፈለግን ጊዜ ሰውነታችንን ልቦናችንን ፈጽመን እናንጻ። ከጸራና ከነጻ ማዕድ የምንቀበል ከሆን ሰውነታችንን ፈጽመን የምናነጻውና የምናጠራው እንዴት ነው ብትል፣ እኔ ያሳይሃለሁ። በወንድምህ ላይ በልብህ ቂም ቢኖር ቁጣህንና ጥላቻህን ፈጽመህ ተዋት፣ አንተ ወደምታስፈራ መሥዋዕት ትቀርባለህና። እንግዲህ አክብራት፣ ፍራትም፣ ክርስቶስ በእጆች መካከል ተሰውቷልና። የተሰዋውም በምድራውያንና በሰማያውያን መካከል ፍቅር አንድነትን ያደርግ ዘንድ ነው። እርሱ በተከተሉት ሰዎች ፈንታ ነፍሱን ለውጧልና። አንተ ግን በተገዥነት የሚተካከልህን ወንድምህን የምትጠላ፣ እርሱም ጌታ ስለ አንተ ከመሞት ያልተከለከለ ሲሆን፣ አንተ ግን በወንድምህና በአንተ መካከል ያለውን ቂም በቀል ሳትተው ወደዚህ ግሩም ምስጢር በምን ሥራ ትቀርባለህ? በየትስ ክርስቲያንነትህን ትገልጣለህ? እኔ ዛሬ የተጋሁ ሆኛለሁና ወደ መተከዝም እደርሳለሁ ብትል፣ ወደ ዓለም ተገዥነትና በፍቅሩም ወደ መያዝ እደርሳለሁ አልክ። ነገር ግን አይሁድ ጌታቸውን እንደሰቀሉ አልሰቀሉህም። አንተ ግን ለጠላትህ ሞኝ አትሁን፣ ተስፋ ቆርጠህም በሰውነት አትተክዝ። ልዑል እግዚአብሔር እንደ ቂመኛና እንደ ተበቃይ ምንም የሚጠላው ነገር የለም። በቃሉም አስረድቷል እንዲህ ሲል፣
መባህን ወደ መሰዊያ በምታቀርብበት ጊዜ የተጣላኸው ወንድም እንዳለ ብታስብ መባህን ከዚያ ኑረህ ሂደህ ከወንድም ጋር ታረቅ። አሁንም እኔ የጌታ ኢየሱስ ክርስቶስን ሥጋ ሲቀበሉ ብዙዎችን አያቸዋለሁ። እንግዲህ ሕግ በሌለው በዚህ ልማድ እየተከተሉ ለመሄድ እንዴት ሰለጠኑ? ይህንንም የሚያደርጉ ፋሲካና ጾም ሲደርስ ነው። ጾምን ወይም በዓላትን መመልከት ብቻ አግባብ አይደለም፣ ሥጋንና ነፍስን ሁልጊዜ ማንጻት ነው እንጂ። ከዚህ በኋላ ከሥጋው ከደሙ ይቀበል። ልቡን ካነጻ በበዓልም ቢሆን በጾምም ቢሆን ርኩስ አይሆንምና ከሚያስፈራ ሥጋው ይቀበሉ ዘንድ አግባብ አይደለም። እንግዲህ በወሪቱ ሥርዓት እንኳን ወደ መሥዋዕት በሚሄዱበት ጊዜ በሥራቸው ሁሉ ተጠንቅቀው ሰውነታቸውን በውስጥ በአፋ እንዴት እንደሚያነጹ አስተውል። አንተ ግን መላእክት ከእርሱ የሚደነግጡለትና የሚንቀጠቀጡለት ሲሆን ወደዚህ መሥዋዕት ትቀርባለህ። በረከሰው ሰውነትም ወደዚህ ማዕድ በድፍረት ቀርበህ ደፍረት ትቀበለዋለህ። ወይስ ሥጋው ደሙ ለበቁ ቅዱሳን ነው ያለውን አልሰማህምን? በንስሐ ውስጥ ካሉት ወገን የሆነ ወደዚህ ቦታ ይግባ፣ ይገባ ዘንድም የማይችል ቢሆን ነው። ስለዚህም ነገር ማስረዘም ፈልጌ ነበር፣ ነገር ግን ስለ አንተ የልቤ ሐዘን ገታኝ። እንግዲህ አስተውሉ። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሥጋውንና ደሙን በሚገባ ትቀበሉ ዘንድ ልቦናችሁንና ሰውነታችሁን አንጹ። ለእርሱ ክብር ምስጋና ዛሬም ዘውትርም ለዘላለሙ ይሁን፣ አሜን።